ሻሎም ሻሎም ቅዱሳን እንዴት አደራችሁ? እንዴት ዋላችሁ? ከብሩክም ያላችሁ ዛሬ እንደተለመደው የእግዚአብሔርን ቃል ይዤላችሁ ቀርብ ያለው ዛሬ የምናየው ቃል ሐዋርያት ሥራ ምዕራፍ 12 ከቁጥር 1 ጀምሮ ያለውን ክፍል ይሆናል። በኢየሱስ ስም አነባለሁኝ። በዚያም ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶች ላይ እጁን ጫነባቸው። ዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይተው ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወራት ነበረ። በያዘው ጊዜ ወደ ወህኒ ያገባው። ከፋሲካ በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበር፣ ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆ የጌታ መልአክ ቀረበ፣ በቤቱ ውስጥ ብርሃን በራ። ጴጥሮስንም ጎድኑን መትቶ አነቃውና ፈጥነህ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማን አግባ አለው። እንዲሁም አደረገ። ልብስን ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይንም የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። መጀመሪያውና ሁለተኛው ዘብ አልፎ ወደ ከተማው ወደሚያወጣው ወደ ብረቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥቶም አንዲት ስላች አለፉ። ወዲያው መልአኩ ከእርሱ ተለየ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅሁ አለ ይላል። እግዚአብሔር የተመሰገነ ይሁን። በዚህ ክፍል ላይ ያለውን እግዚአብሔርን ቃል ስናይ ሄሮድስ ማን ነው ለምለው ትንሽ ለመናገር ያክል ሰዓቷ ጊዜ ያጭም ስለሆነች ብዙ መናገር አልችልም። አባት ልጅና የልጅ ልጅ እነዚህ በተከታታይ ይሁዳ ላይ የነገሱ ነገስታቶች በአመፅና በክፋት የሚታወቁ የኤዶም ዝርያ ያለባቸው እንደሆኑ የእግዚአብሔር ቃል ይናገራል። የእግዚአብሔርን ቤት ወይም ደግሞ የእግዚአብሔርን አገልጋዮች በመግደል በጊዜው የተጀመረው በክርስቶስ ኢየሱስ የተመሰረተው የእውነት ሕይወት እንዳይቀጥል ቻሌንጅ ለማድረግ ታላላቅ ከሚባሉ ኢየሱስን ሲከተሉ በነበሩ ደቀ መዛሙርቶች ላይ፣ አገልጋዮች ላይ፣ ሐዋርያቶች ላይ እጁን በመጫን በመግደል የሚታወቅ ሰው ነው። ይህ ንጉሥ ያዕቆብን ገድሎታል። ቀጥሎ ያዕቆብ ከተገደለ በኋላ ያዕቆብ መገደል አይሁዶቹ ደስ እንዳሰኛቸው አይቶ ጴጥሮስን ደግሞ ጨምሮ ግዞት ቤት ከተተው እና ከቂጣ በዓል በኋላ ወይም ደግሞ ከፋሲካ በዓል በኋላ ወደ ሕዝብ አውጥቶ ሊሰቅለው፣ ሊገድለው፣ ሊቆርጠው፣ አንገቱን ሊሰይፍ አስቦ ሳለ ጴጥሮስ ጊዜው ዘመኑ ገና ስለሆነ እግዚአብሔር የተናገረው ነገር ገና ስላለ ጴጥሮስን ሊያስመልጠው እግዚአብሔር ፈለገ። ሊያስመልጠው እግዚአብሔር ሲፈልግ አንደኛ ቤተ ክርስቲያን ስለ እርሱ አጥብቆ ጸሎት ይደረግ ነበር። አጥብቆ መጸለይ ያስጥላል። በደንብ እግዚአብሔር ፊት መጸለይ፣ እግዚአብሔርን መፈለግ፣ የእግዚአብሔርን ፊት መፈለግ ያስጥላል እና ቤተ ክርስቲያን በማርቆስ እናት ወይም ደግሞ ዮሐንስ እናት ቤት የሚያስገርም ጸሎት ስለ እርሱ ይደረግ ነበር። ይለቀቅ ይፈታ የሚል ጸሎት። በዛ መካከል የሚገርም ነው። ነገን አደባባይ አውጥቶ ሄሮድስ ሊያዋርደው አስቦ ሳለ እንደ ዛሬው ሌሊት እግዚአብሔር መልአኩን ላከ። መልአኩ ግዞት ቤት ውስጥ ደግሞ እስር ቤት ውስጥ ሲገባ የመጀመሪያው የሆነው በራ ይላል። ሌሊት ላይ ነው ግን ብርሃን በራ። ጴጥሮስንም ጎድኑን መጥቶ አነቃውና ልብስን ልበስ፣ ጫማንም አጥልቅ፣ ከዛ ተከተለኝ አለው ይላል። ከታሰበበት ሞት፣ ከታቀደው ሞት፣ ጠላት በእርሱ ሕይወት ሊያደርግ ካስበው ነገር ሊያስጥለው ልብሱን እንዲለብስ ጫማውንም እንዲያረግ እንዲከተለው አዘዘው። ያንን ጴጥሮስ ባደረገ ጊዜ መልአኩን ተከትሎ እንደወጣና ይዞት እንደወጣ ይናገራል። ከዛ ከግዞት ቤት ጠባቂ ካለበት መጽሐፍ ሲናገር 4 ጭፍራ ክፍል ይላል እና ወታደሮች 4 ሆነው እስር ቤት ጴጥሮስን ይጠብቁ ነበረ። 2 ደግሞ ከግራና ከቀኝ ተኝቶ ይጠብቁት ነበር። በዛ እየተጠበቀ ሳለ ነው እንግዲህ ከወህኒ ቤት ወይም ደግሞ ከግዞት ቤት ጴጥሮስን ይዞ የወጣው። ከዛ በኋላ መጽሐፍ ምንድነው የምለው? ከመልአኩ ጋር ሲወጣ የመጀመሪያ ዘብ አለፉ ይላል። ሁለተኛውም ዘብ አለፉ። ከዛ ወደ ከተማው እንደሚያወጣው ወደ ብረቱ መዝጊያ ደረሱ። እርሱ አውቆ ተከፈተላቸው ይላል። ከዛ በኋላ አብሮ እየሄዱ አንዳች ስላች ላይ ሲደርሱ መልአኩ ከእርሱ ተለየ። ጴጥሮስ አካሄዱ የሚሄደውን ሁሉ ህልም የሚያይ ይመስለው ነበር እንጂ እውነት እንደሆነ ያላወቀም ነበር። በዚህ መሃል ጴጥሮስም ወደ ልቡ ተመልሶ ወደ ጸሎት ቤት እንደሄደ የእግዚአብሔር ቃል ይናገራል። ዛሬ ምንድነው ለእናንተ ላካፍል የፈለኩት ክፍል እግዚአብሔር በእናንተ ሕይወት ያቀደው እቅድ ሳያልቅ፣ እግዚአብሔር በሕይወታችሁ ያሰበው ሐሳብ ሳያልቅ ጠላት ምንም ያቅድ ምንም ፕሮግራም ያውጣ፣ የሞት አዋጅም ይታወጅባችሁ፣ የሞት ፕሮግራምም ይውጣላችሁ፣ ነገር ግን እንደማትሞቱ ዛሬ ልናገር ፈልጋለሁ። አትሞቱ።
የእግዚአብሔር ፕሮግራም ሳያልቅ አትሞችም። የእግዚአብሔር ፕሮግራም ሳያልቅ አትሞትም። ጠላት ትናንትና እንትና እንደገደለ ወንድም እንትና እንደገደለ ያዕቆብ እንደገደለ መግደል አንተን አይችልም። አትሞትም እያልኩ ነው። በኢየሱስም አትሞቱም። የእግዚአብሔር ፕሮግራም በሕይወታችሁ ይቀጥላል። እግዚአብሔር ፕሮግራሙን ሊያስቀጥል ሲፈልግ አንደኛ መልአክ ላከ ይላል። ዛሬ አንድ አዋጅ አውጃለሁ። ለእናንተ ይላካል፣ ለቤታችሁ ይላካል፣ ለልጆቻችሁ ይላካል፣ ለትዳራችሁ በኢየሱስ ደም ይላካል። መልአክ ይላካል። ላከኝና መልአኩን በገባ ጊዜ ብርሃን በራ። ከዛ በኋላ ጴጥሮስን አዘዘው፣ ልበስ፣ ታጠቅ፣ ተከተለኝ ብሎ ይዞት ወጣ ይላል። ስለዚህ መታጠቅ፣ መልበስ፣ መዘጋጀት ለክብር ለመውጣት ለመሄድ መዘጋጀት በኢየሱስም በሕይወታችሁ ላይ ይሆናል። ከዛስ ምን ሆነ ይላል? ወጣም ይላል። ዛሬ አንድ አዋጅ አውጃለሁ። ካላችሁበት ግዞት ትወጣላችሁ። ካላችሁበት መከራ ትወጣላችሁ። ካላችሁበት ከጭንቅ ሕይወት በኢየሱስም ትወጣላችሁ። እግዚአብሔር ወዳየላችሁ ወዳላለቀው ገና ወደ ሆነው ክብራችሁ፣ ገና ወደ ሆነው ቅባታችሁ፣ ገና ወደ ሆነው ከፍታችሁ ወጥቶ መሄድ በኢየሱስም ይሆናል። ከዛ በኋላ ወጣ ሄደ ከመልአኩ ጋር። መልአኩ ጴጥሮስን መድረስ ወዳለበት አድርሶ ራሱ መንገድ ይዞ መሄድ ወደሚችልበት ደረጃ ላይ አድርሶ ተለየ ይላል። ሳይደርስ አይደለም፣ እዛው ግዞት ቤት ውስጥ በር ላይ ያለ አይደለም። ቀጥሎ ወይም ደግሞ እዛው ባለበት ወይም ደግሞ ደጁ ላይ እዛው ሆኖ አይደለም። ነገር ግን ጴጥሮስን መሄድ ወደሚገባው ካወጣው በኋላ ተለየ። ከዛስ ጴጥሮስ ቀጣዩን ማድረግ ያውቃል፣ ወዴት መሄድ እንዳለበት ያውቃል። ወደሚጸለይበት ሄደ ይላል። እና ዛሬም አንድ አዋጅ አውጃለሁ። የእናንተ ነገር ተፈቶ፣ የእናንተ ነገር ተለቆ፣ የእናንተ ነገር ነፃ ሆኖ በኢየሱስም ወደ ቤታችሁ ይመጣል። እግዚአብሔር የሞትን አዋጅ ሽሮላችኋል። የክፋት አዋጅ ተሽሯል። የአመፃ አዋጅ ተሽሯል። ከዚህ በኋላ ድል ይሆናል፣ ደስታ ይሆናል፣ ሞገስ ይሆናል፣ መለቀቅ መፈታት ይሆናል፣ ከእግዚአብሔር ክብር ጋር መገናኘት ይሆናል። ጠላት ተቀድሟል፣ አውሬው ተቀድሟል፣ ክፉ ተቀድሟል፣ ሄሮድስ ተቀድሟል። ዛሬም ሊቀድማችሁ የወጣውን እግዚአብሔር ቀድሞታል። ስለዚህ መፈታትና መለቀቅ ሆኖላችኋል። በክብር ትቀጥላላችሁ። በክብር ቀጣይ ምዕራፍ ተሻግራችኋል። እግዚአብሔር አስለቅቋችኋል። ዘመናችሁ ይባረክ። አጭር መልእክት ናት። ሌላ ጊዜ በሰፊው እስከምናገር ወይም ደግሞ ይህን ክፍል እንደገና ላነሳው እችላለሁ። ግን ለዛሬው ይህንን መልእክት እንድትይዙ ነው። በቅርብም በሩቅም ያላችሁ እግዚአብሔር ቤተሰቦች ሻሎም ብያለሁ። እግዚአብሔር ሰላም ይብዛላችሁ። ይቀጥላል። ብዙ ስፉ፣ ውረሱ። አሜን።